ገልመጥ እያለች አየቻቸውና ሁለቱም ትኩረታቸው መንገድ ላይ እንደሆነ ስታስብ እያሰበች እያለ ዲዛና መጣ ብላ ዞር ብለው ወደ ኋላቸው ዲዛናን በአይናቸው ሲቀኙ እሷ ወደፊት ትሸመጥጣለች። ቢሮጡም ሊደርሱባት አልቻሉም። አንድ የተጀመረ ፎቅ ውስጥ ትደበቅና ታመልጣቸዋለች። አቤኒ በጣም ይናደድና እንዴት እንደዚህ ታደርገኛለች? ስለ ዜማዬማን የምታውቀው ነገር ባይኖር እንደዚህ ልጠፋ አችልም። ዳዳ ምን ትላለህ ሲለው ምንም አታስብ አቤኒ፣ እናገኛታለን። አሁንም ቀላል ነው እኮ እንኳንም የሆነ ነገር እንደምታውቅ ማወቃችን ራሱ ትልቅ ነገር ነው ይለዋል። ዳዳም እንደዛ እያለው እያለ በቃ አሁን እዚህ መቆማችን ዋጋ የለውም፣ ወደ ቤት እንሄድ ብሎ ወደ ቤት ይወስደዋል። አቤኒ እየተበሳጨና እየተናደደ እዚሁ ነበር ማፋጠጥ ያለብን፣ ዲዛና ጋር ሲደውላት አምነናት መሄድ አልነበረብንም እያለ እያበሳጨው እያለ ችግር የለውም የትም አታመልጠንም፣ እናገኛታለን ብሎ ሀሳብ ይሰጠዋል። እዛ ላይ ደግሞ ዲዛና ደግሞ እየጠበቃት ነው። ልዑል አናቱ ላይ ቆሟል። ጉሮሮውን አንቆ ቶሎ እስከምትመጣለት ድረስ ነው እየጠበቃት ያለችው። እሷን መልሳ ትደውልና እንደማይመቻትና እንደማትችል ትነግረዋለች። ደውለህ ያለችበትን አጣራና ቅጠራትና አገናኘኝ ይለዋል። ዲዛናም የታዘዘውን እሺ ብሎ አለበዛ ይሄን የማታረግ ከሆነ እኔ ሉላ ማን እንደሆንኩ ታውቃለህ ብሎት ዛቻ ቢጤ ዝቶበት ይሄዳል። መልሶ ቶሎ ብሎ ደውሎ እኔ ጋም ብዙ ችግር ተፈጥሯን እድል ተገናኝተን መነጋገር አለብን ትለውና ደግሞ ምን ችግር ተፈጥሮ ነው? በቃ አሁን አድራሻዬን እልክልሃለሁ፣ በዛ መሰረት ና ቶሎ ተደብቄያለሁ ትለዋለች። ዲዛናም ይሄን እንዳወቀ ለልዑል ደውሎ ና ቶሎ ያለችበት አግኝቻታለሁ ይለዋል። እሱም ሀሳቡን ተቀብሎ ሲሮጥ ይመጣል ማለት ነው። ወደ እሱ እየሄዱ እያለ የዳዳ ፍቅረኛ ደግሞ ሁሉንም ነገር ያየችውን ልትናገር ወስና እንገናኝ ብላው ተቀጣጠሩ በኋላ መንገድ ላይ ታላቅ ወንድሟ ያገኛታል። እሱም ወዴት ልትሄጂ ነው ሲላት ያየሁትና የሰማሁትን ሁሉንም ለዳዳ ነግረዋለሁ። ይሄን ማድረጋችን የመጨረሻ ገንዘብ የመቀበያችን ሰዓት ደርሷል። ይህን እድል ስታጠፊ ማየት አልችልም። የታማሚነት እንዳለችሽ ማሰብ እንዳትረሺ። የሞተችው አትመለስም፣ የቆመችውን ግን ማትረፍ እንችላለን። ታላቅ ወንድምሽ ነኝ የምልሽን ልትሰሚ ትችያለሽ፣ መስማት አለብሽ ይላታል። እሷም እንደ ታላቅ የሚያኮራ ስራ እንዳልሰራና እናታችንን በመከታ በማድረግ የሚንሰራው ነገር ስህተት ስለሆነ መናገር አለብኝ፣ ህይወቴን አመሰቃቅለኸዋል። የዛ ጊዜ ያየሁትን ለአንተ ከመናገር ለዳዳ ነግሬው ወይም ለአቤል ነግሬው ቢሆን ይሄ ሁሉ ጉድ ባልመጣቤ ነበር ትለዋለች። እሱም ያለፈው አለፈ። በ24 ሰዓት ውስጥ ብሩን እንድታመጣ እድል አደርጋትና ሁሉንም ነገር ለፖሊስ እንናገራለን። ሰው ገለ